ብዙ ጊዜ ስለ ማይንድ ኤንድ ቦዲ ወይንም ስለ አይምሮና ስለ ሰውነት ሲወራ ሰምታችሁ ይሆናል። አንድ ጥያቄ ግን ልጠይቃችሁ ፈልጋለሁ። በህይወታችሁ ውስጥ የምታስቧቸው ነገሮች እንዳለ ተጽዕኖ ያሳድሩብኛል ብላችሁ ታምናላችሁ ወይስ አታምኑ? የሰው ልጅ እንዳሰበው ይሆናል ብላችሁ ታስባላችሁ ወይስ አታስቡ? አብዛኞቻችሁ አዎ አስባለሁ እንደዛም ነው ማምነው ትሉ ይሆናል። ዛሬ ግን ጠዋት ስትነሱ አስተውላችሁ ልብ ብላችሁ ህይወታችሁን ክሬት ለማድረግ ሞክራችኋል ወይ? የወደፊት ህይወታችሁን ስላችሁ አስቀምጣችኋል ወይ? እርግጠኛ ነኝ በጣም ጥቂት ሰዎች ብቻ ነው አዎ ሊሉ የሚችሉት። የሰው ልጅ ሆን ብሎ አስቦ ከልቡም ፈልጎ የራሱን ህይወት መፍጠር ይችላል ወይ ካላችሁ አዎ፣ ያም ደግሞ ካሁኑ የወደፊት ህይወታችሁን መኖር በመጀመር ነው። ይህንን ግን በየቀኑ እያደረጋችሁ ካልሆነ አንድ ምክንያት ብቻ ነው ያላችሁ። የሰው ልጅ እንደሚያስበው ይሆናል፣ ኢማጂን እንደሚያደርገው ይሆናል የሚለውን ቃል አላመናችሁትም ማለት ነው። ዝም ብላችሁ ነው አምነዋለሁ የምትሉት። አፋችሁ ላይ የቀረ ነው። ከልባችሁ ይሄ ነገር እውነት ነው ብላችሁ ስላላመናችሁ ነው። የሰው ልጅ እንደ ሐሳቡ መኖር የሚችል ከሆነ እውነታ እንደሆነም ብታረጋግጡ ኖሮ ከአፍም በዘለለ ልባችሁ ይሄንን እውነታ የሚያውቀው ከሆነ በየቀኑ ጠዋትና ማታ ይሄንን ነገር ስታደርጉት ሁሉ ነበር። አንድም ጠዋት ወይንም አንድም ምሽት ይሄንን ነገር ሳታደርጉ አታልፉም ነበር። ምንም አይነት የማትፈልጉትም ሐሳብ በአይምሯችሁ ላይ ቀኑን ሙሉ እንዲመላለስ አትፈቅዱም ነበር። ነገር ግን አላመናችሁትም። እውነት አይደለም ብላችሁ ስለምታስቡ ነው ህይወታችሁንም ለመቀየር ወይንም ለማሻሻል እየሞከራችሁ ያልሆነው። አሁን እኔ በሳይንስ መሰረት ነው ይሄንን ሁሉ ልነግራችሁ ፈልገው። ስለዚህ ኒውሮሳይንስ እንደሚለው ከሆነ አይምሮአችሁ እስከ ዛሬ ድረስ በህይወታችሁ የተመለከታችሁትን ነገር ሪፍሌክት እያደረገ ወይንም እያንጸባረቀ ብቻ ነው የሚሄደው። የሰው ልጅ ብዙ ጊዜ ብሬን እና ማይንድን ያምታታል። ብሬን ማለት አንጎል ማለት ነው። ማይንድ ማለት ግን አይምሮ ማለት ነው። አይምሮና አንጎል የተለያዩ ነገሮች ናቸው። አንጎል ማለት የሰውነት አካላችን ብላችሁ አስቡት። ልክ ኩላሊቴ፣ ጨጓራዬ እንደምትሉት ሁሉ አሁንም አንጎሌ ብላችሁ ልክ እንደ አካላችሁ ልጠሩት ትችላላችሁ። ታዲያ አይምሮ ምን ማለት ነው ካላችሁ አንጎላችሁ በስራ ላይ ሲውል የዛኔ አይምሮ ይባላል። The mind is the brain in action። ታዲያ አይምሮ ምንድነው የሚያደርገው ካላችሁ እስከ ዛሬ ድረስ በህይወታችሁ ያያችሁትን የተመለከታችሁትን ነገር እንዳለ ስቶር እያደረገ መጋዘን ይሆንላችኋል። እነዚህ የሚሰበስባቸው ነገሮች የሚመጡት በአካባቢያችሁ ባያችሁት ነገር በተጨማሪም የስሜት ሕዋሶቻችሁ በሰጡት ኢንፎርሜሽን ላይ ነው። ታዲያ ባጭሩ አይምሮአችሁ ልክ እንደ ሚውዚየም ነው ብሉት። የድሮውን ታሪክ ያስቀምጥላችኋል። ታዲያ አሁን እዚህ ጋር አንድ ነገር ልጠይቃችሁ እፈልጋለሁ። አስተሳሰባችሁ ነው ዙሪያችሁን እየተቆጣጠረ ያለው ወይንስ ዙሪያችሁ ነው አመለካከታችሁንና አስተሳሰባችሁን የሚቆጣጠረው? እስቲ ጠዋታችሁን እንመልከተው። ጠዋት ስትነሱ ምንድነው የምታደርጉት? ትላንትና በተነሳችሁበት ያልጋችሁ ክፍል ላይ ትነሳላችሁ። ምናልባትም አላርማችሁ እየጮኸ ይሆናል። ትላንትና አላርማችሁን በዘጋችሁበት እጃችሁ አሁንም አላርማችሁን ትዘጋላችሁ። ካልጋችሁ ላይ ትላንትና በወረዳችሁበት መንገድ ዛሬም ትወርዳላችሁ። ወደ መጸዳጃ ቤትም ስትሄዱ ትላንትና በሄዳችሁበት መንገድ ነው። እዛም ስትገቡ የምታደርጉት ነገር ትላንትና ያደረጋችሁትን ነው። ፊታችሁን መታጠብ፣ ሻወር መውሰድ፣ ጥርሳችሁን መቦረሽ አሊያም ሌሎች የምታደርጓቸውን ነገሮች እንዳለ ትላንትና እንዳደረጋችሁ ታደርጋላችሁ። ከመጸዳጃ ቤትም እንደወጣችሁ የምታደርጉት ነገር ትላንትና እንዳደረጋችሁት ነው። ስራ የምትሄዱ ከሆነ ስራ የምትለብሱትን ልብስ ትለብሳላችሁ። የምትለብሱትም ልብስ ደግሞ ስራ ቦታ ስትሄዱ የምትለብሱት አይነት ልብስ ነው። የፈለጋችሁትን ልትለብሱ አትችሉም። የስራ ቦታ አለባበስ አላችሁ። ስለዚህ እንደ ትላንትናው ትለብሳላችሁ ቢባል እያዋሸን አይሆንም። ቁርሳችሁን ትላንትና እንደበላችሁ ትበላላችሁ። ሻያችሁንም ወይንም ቡናችሁንም የምትጠጡት ትላንትና በጠጣችሁበት መንገድ ነው። ወደ ስራም ስትሄዱ ተመሳሳይ መንገድ ነው የምትጠቀሙት። ተመሳሳይ ትራንስፖርትንም ትጠቀማላችሁ። በስራ ቦታችሁ ላይም ስትገኙ ተመሳሳይ ሰዎችን ነው የምታገኙት። የስራ ባልደረቦቻችሁ፣ የስራ አጋሮቻችሁ እንዳለ አንድ ናቸው። ሁሌም ያናደዳችሁ ሰራተኛ አሁንም ያናደዳችኋል። ሁሌም ያስደስታችሁ አብራችሁት መዋል የምትፈልጉትም ሰው ይኖራል። ወደ ቢሮ የምትሄዱትም ደግሞ ስራ ለመስራት ነው። የምትሰሩትንም ነገር ጠንቅቃችሁ ታውቃላችሁ። ሁልጊዜ የምትሰሩትንም ስራ እንደተለመደው ትሰራላችሁ። ወደ ቤት የምትመለሱበት ሰዓት ይናፍቃችኋል። ወደ ቤትም ስትመለሱ ቶሎ ለማረፍና ለመተኛት ትፈልጋላችሁ። ቶሎ ማረፍና መተኛት የምትፈልጉትም ደግሞ ነገ በጊዜ ለመነሳትና ወደ ስራ ለመሄድ ነው። ስለዚህ ሪፒትድ ሳይክል ይሆናል፣ ይደጋገማል። አሁን እዚህ ጋር እናንተን አንድ ጥያቄ መጠየቅ እፈልጋለሁ። በየቀኑ እንደዚህ አይነት ተመሳሳይ ህይወት የምትኖሩ ከሆነ አይምሮአችሁ በቀን ውስጥ የተለየ ነገር ያደርጋል ወይ? የተለየ ነገር አጋጥሞት ያውቃል ወይ ካላችሁ ምንም የተለየ ነገር አድርጎ ያውቅም። ትላንትና እንደኖራችሁት ዛሬም የምትኖሩ ከሆነ ትላንትና እንዳሰባችሁት ዛሬም ታስባላችሁ። ትላንትና እንደሰራችሁት ትሰራላችሁ። ኤክስፒሪየንስ የምታደርጉትም ነገር አይለወጥም። ይህ ማለት ከነዛ ተሞክሮዎች የምታገኙትም ስሜቶች ተመሳሳይ ናቸው። ነገር ግን ህይወታችሁ እንዲለወጥ አዲስና አሪፍ ነገር በህይወታችሁ እንዲከሰትላችሁ ትፈልጋላችሁ።
ይሄ እንዴት ሰንስ ይሰጣል? እንዴት ነው ትርጉም የሚሰጠው? ሁለቱ ነገሮች አይጋጩም ወይ? ያላችሁበት ወይንም ሁሌም ቢሆን የምትኖሩበት አካባቢ፣ ሁሌም ቢሆን የምትሄዱበት ቦታ፣ ሁሌም ቢሆን የሚያጋጥማችሁ ነገር ዙሪያችሁ በአጠቃላይ አይምሮአችሁ ውስጥ የተለያዩ የአይምሮ መልእክት የሚልኩ ገመዶችን እያበራላችሁ ይሄዳል ወይንም ብሬን ሰርኪዩቶችን ይነካል። በዛን ወቅት ታዲያ እናንተም ማሰብ የምትጀምሩት በአካባቢያችሁ ልክ ይሆናል ማለት ነው። ሁሌም ቢሆን በምታዩት ነገር፣ ሁሌም ቢሆን በምታያቸው ሰዎች፣ ሁሌም ቢሆን በሚያጋጥማችሁ ነገር። ይህ ማለት እናንተ የምታውቁት ነገር ግን ከናንተ ውጪ ያለ አካባቢያችሁ፣ ዙሪያችሁ ሁሉም ነገር አይምሮአችሁን ኢንፍሉዌንስ ካረገው እንደዛ እንድታስቡ የሚያረጋችሁ ከሆነ የምታስቡት ነገር እንዳለ እስከዛሬ ያወቃችሁትን ነገር ነው። ይህ ማለት ለወደፊት ህይወታችሁ ክሬት የምታደርጉት ወይንም የምትፈጥሩት ነገር ምንድነው ከተባለ ተመሳሳይ እስከዛሬ ያወቃችሁትን ነገር ይሆናል ማለት ነው። የኳንተም ህግ አሁንም በእናንተ ህይወት ላይ እየሰራ ነው። ነገር ግን ህይወታችሁን መቀየር የከበዳችሁ አሁንም ተመሳሳይ ነገር እያሰባችሁ በተመሳሳይ መንገድ እየሄዳችሁ ስለሆነ ነው። ለአይምሮአችሁ በየቀኑ የምትሰጡት ተመሳሳይ የሆነ ነገር ስለሆነ ተመሳሳይ ወይንም እስከዛሬ ያወቃችሁትን ነገር አሁንም ክሬት እያደረገ ተመሳሳይ ህይወትን ትኖራላችሁ። ታዲያ አሁን ለውጥን ነው አይደል የፈለጋችሁት? ለውጥን የምትፈልጉ ከሆነ ከአካባቢያችሁ ወይንም ከዙሪያችሁ በላይ ማሰብ መጀመር አለባችሁ። የህይወታችሁን ትልቁን ለውጥ እያያችሁ የምትመጡት ህይወታችሁን ቅርጽና መስመር እየያዘ የሚመጣው እናንተ ከአካባቢያችሁ በላይ ማሰብ ስትጀምሩ ነው። እስከዛሬ ድረስ በታሪክ የምናውቃቸው ታላላቅ ሰዎች የታሪክ መዝገብ ላይ ስማቸውን ማስፈር የቻሉ ሰዎች እንዳለ ይህንን ያወቁና የተገነዘቡ ነበሩ። ማህተማ ጋንዲ፣ ማርቲን ሉተር ኪንግ፣ ዊሊያም ዋለስ፣ ዘ ኩዊን ወይንም ንግሥት ኤልሳቤት ሁሉም በጊዜያቸው ቪዥን ነበራቸው፣ ራዕይ ነበራቸው። ያንን ራዕይ ግን መያዝ፣ መንካት፣ ማሽተት፣ መቅመስና መስማት አይችሉም። ነገር ግን ሁሌም ቢሆን ይሄኛው ቪዥናቸው ወይንም ራዕያቸው አይምሮአቸው ውስጥ ህይወት ነበረው። ራዕያቸው በህይወት ከመኖሩ የተነሳ ያንን ራዕይ እየኖሩ እንደሆነ አድርገው ማሰብን ጀመሩ። አሁን ላይ የሚፈልጉት ነገር ባይከሰትም እንደተከሰተ አድርገው አይምሮአቸው መውሰድ ጀመረ። ስለዚህ ለእናንተም የምጠይቃችሁ አንድ ጥያቄ ነው። በህይወታችሁ ያላያችሁትን ተሞክሮ ያላደረጋችሁትን የወደፊት ህይወት እንዳለ አድርጋችሁ ማሰብ ትችላላችሁ ወይ? ይሄ የወደፊት ህይወት በሰውነታችሁ የተደገፈ ማስረጃ ባይኖረውም የስሜት ህዋሶቻችሁ እንደዚህ አይነት ነገር የምርም ተፈጥሯል ብለው ማስረጃ ባይሰጧችሁም እንኳን እንዳለ ማመንና መኖር ትችላላችሁ ወይ? መልሱን አንተ መልስልን ካላችሁኝ እኔ ነግራችኋለሁ። እንደዛ መኖር ትችላላችሁ። እንዴት ካላችሁም ያንን ቪዥን ወይንም ያንን ራዕይ ያንን ያሰባችሁትን ነገር በአይምሮአችሁ ውስጥ 1000 ጊዜ ደጋግማችሁ በመኖር አይምሮአችሁን የምርም ያ ነገር እንደተፈጠረ አድርጋችሁ ልታሳምኑ ትችላላችሁ። አይምሮአችሁ አመነላችሁ ማለት የምርም እንደተፈጠረ አድርጎ ያስባል ማለትም ደግሞ ራሱንም ኒውሮ ሰርኪቶቹንም ሰውነታችሁንም ያ ነገር አንዴ እንደተፈጠረለት ሰው አድርጎ ያዘጋጅላችኋል። በቃ ያ ነገር ከተፈጠረ እኮ ያንን ሰው መሆን አለባችሁ። ስለዚህ ያንን ሰው ትሆኑታላችሁ። ለማመን ይከብዳችሁ ይሆናል። ነገር ግን ኒውሮ ሳይንስ ይሄንን ፖሲብል ነው ይላል። በደንብ ይቻላል። ባለፈው እንደነገርኳችሁ ነው። ሁሉም ነገር ቀላል ነው። ማንነታችሁ የራሳችሁን ህይወት እየገነባላችሁ ይሄዳል። ማንነቴ ደግሞ በምንድነው የሚሰራው ካላችሁ በመታስቧቸው ነገሮች፣ በመታደርጓቸው ነገሮችና በሚሰማችሁ ስሜቶች ነው። ስለዚህ ዛሬ ላይ ያላችሁ ማንነታችሁ ዛሬ ላይ ያላችሁን ህይወት አስረክቧችኋል። የሱ ውጤት ነው እያልኩ ነው። ታዲያ አሁን ይሄ ነገር ግልጽ ከሆነላችሁ አሁን የምትኖሩትን ህይወት ተመለከቱና ይሄንን ህይወት ፈልገዋለሁ ብላችሁ ካሰባችሁ በዚሁ ማንነታችሁ ውስጥ መቀጠልን ትችላላችሁ። ነገር ግን ይሄንን ህይወት አልፈልግም፣ አዲስ ነገርን፣ አዲስ ህይወትን፣ የተሻለን ነው መመኘው ካላችሁ ማንነታችሁን የተሻለ ልታደርጉት ይገባል። እናንተ ያቺን መሆን የምትፈልጓትን ማንነት ስትይዙ ነው የምትፈልጉት ነገር እንዳለ እየሆነላችሁ የሚቀጥለው። ይህ ቀላል ስራ አይደለም። ብዙ ነገር ይጠብቃችኋል። ማለትም ደግሞ ባህሪያችሁን መለወጥ ይጠበቅባችኋል። ልምዶቻችሁን መቀየር አለባችሁ። እስከዛሬ ድረስ የምታስቡት ሐሳብ አሁን ሊደገም አይገባም። እድሜ ዘመናችሁን በሙሉ ይዛችሁት የመጣችሁትንም ስሜት አሁን ማንነታችሁ ያደረጋችሁትንም ስሜት ልትቀይሩ ይገባል። አብዛኛው ሰው ለምንድነው ህይወቱን መቀየር ቢፈልግም መቀየር የከበደው? ለምንድነው እንደዚህ እየተንከራተተ ያለው ካላችሁ አንድ መልስ ብቻ ነው ያለኝ። ማንነቱን ሳይቀይር ህይወቱን መቀየር ስለፈለገ ነው። ተመሳሳይ ሰው ሆናችሁ የተለየ ውጤትን ልትጠብቁ አይገባም። መቼም ቢሆን አይሳካላችሁ። የተለየ ውጤትን ከፈለጋችሁ እስከዛሬ ያላደረጋችሁትን እስከዛሬ ያላገኛችሁትን ነገር ከፈለጋችሁ የተለየም ሰው መሆን አለባችሁ። አሁን ይሄንን ስል ክሊሼ ነው ልትሉ ትችላላችሁ። ብዙ ጊዜ ስለተነገራችሁ ምናልባትም ዋጋውን ያጣ አረፍተ ነገር ሊሆን ይችላል። ነገር ግን እውነታ ነው። በኒውሮ ሳይንስ ውስጥ አንድ ፕሪንሲፕል ወይንም አንድ መርህ አለ። አንድ ላይ የሚቀጣጠሉ የነርቭ ሴሎች አንድ ላይ ይተሳሰራሉ ይላል።
ስለዚህ ሁሌም ቢሆን የምታስቡትን ሐሳብ ለራሳችሁ ለሰውነታችሁና ለአእምሮአችሁ እየደጋገማችሁ በቀጠላችሁ ቁጥር ይህ ድግግሞሽ ፓተርንን ይፈጥራል። በዚህ በአዲሱ ፓተርን ውስጥ አእምሮአችሁ መቀጣጠልን ይጀምራል ማለት ነው። አንድ ላይ ዋየር እያደረገ ወይንም እየተገናኘ ይመጣል። አንጎላችሁን እያሰራችሁ መጣችሁ ማለት ነው። ቅድም አንጎላችሁ ሲሰራ ምንድነው ብያችኋለሁ? አእምሮ። ስለዚህ አእምሮአችሁ ሆነ። እናንተ በየቀኑ ጧት እየተነሳችሁ ጧትን ብቻ አይደለም ቀናችሁንም ውላችሁ እስክተኙ ድረስ ራሳችሁን ማን እንደሆናችሁ የምታስቡትን ለአእምሮአችሁ ደጋግማችሁ ስትነግሩት አእምሮአችሁ ያንን ብሬን ሰርኪት እየነካ ይመጣል ማለት ነው። ያቺን ሰርኪት በየቀኑ እየነካችሁ ነው የምትሄዱት። ራሳችሁን እኔ እንዲህ ነኝ እያላችሁ ባስታወሳችሁ ቁጥር ያቺ ተመሳሳይ ነገር እየተቀጣጠለች ትመጣለች። ታዲያ ይህ ፓተርን እየቀጠለ በሄደ ቁጥር ለአእምሮአችሁ ማን እንደሆናችሁ እየነገራችሁት እሱም ተመሳሳይ የሆኑ ብሬን ሰርኪቶችን እየነካ ባለፈ ቁጥር አእምሮአችሁ ያንን ነገር ይቀይረውና ማንነት ብላችሁ ወደምትጠሩት ነገር ይለውጠዋል። አሁን አእምሮአችሁ ውስጥ ያሉት ነገሮች እንዳለ ምንድናቸው? ምንድነው ብላችሁ ከጠየቃችሁ ሁሌም ቢሆን እየሰራ እንዳለ ፕሮግራም አድርጋችሁ አስቡት። ብዙ አይነት ፕሮግራሞች ተጭነውባችኋል። እነዛም ፕሮግራሞች ያለ ማቋረጥ እየተጫወቱ ነው። እነዚህ አእምሮአችን ውስጥ ያሉት ፕሮግራሞች ከየት መጡ ካላችሁ እስከዛሬ ድረስ በተደጋጋሚ ያደረጋችሁት ነገር አእምሮአችሁ ውስጥ ተመሳሳይ ብሬን ሰርኪቶችን ነክተውባችሁ ያ ነገር ፓተርን ሆኖ ከፓተርንም አልፎ ፐርሰናሊቲ ሆኗል። ማለትም ደግሞ ማንነታችሁ ሆኗል። ስለዚህ የማንነታችሁ ፕሮግራም ነው እየተጫወተ የሚቀጥለው። ታዲያ አእምሮአችሁን መቀየር ከፈለጋችሁ አንጎላችሁ የሚለቀውን ፕሮግራም የሚያጫውተውን ፕሮግራም መለወጥ መቻል ያለባችሁ። ያንን የምታደርጉት ፓተርኑን ስትቀይሩ እስከዛሬ ድረስ ያላደረጋችሁትን ነገር በአእምሮአችሁ ውስጥ ስታደርጉ ወይንም ደግሞ ሲኩዌንሱን እየለወጣችሁበት ስትመጡ ነው። ያ ማለትም ደግሞ ግራ ማጋባት ማለት ነው። እስከዛሬ አስባችሁ ማታውቁትን ነገር፣ እስከዛሬ አምናችሁ ማታውቁትን ነገር፣ እስከዛሬ ድረስ ኢማጂን አድርጋችሁ ማታውቁትን ነገር በተደጋጋሚ እያደረጋችሁ ስትመጡ አንጎላችሁ እያጫወተ የነበረውን ፕሮግራም ያቆምና አዲሱን ፕሮግራም ለማጫወት ብሬን ሰርኪቶቻችሁን ማሰራት ይጀምራል። ታዲያ ይሄንን ሁሉ ነገር ለማድረግ አእምሮዬን ግራ ለማጋባት ምንድነው የሚያስፈልገኝ ካላችሁ ኖሌጅ ወይንም ኢንፎርሜሽን ነው፣ ዕውቀት ወይንም ደግሞ መረጃ። ምክንያቱም በየጊዜው በየቀኑ አዳዲስ ነገሮችን እየተማራችሁ በሄዳችሁ ቁጥር አእምሮአችሁ ውስጥ አዳዲስ ኮኔክሽኖችን እየመሰረታችሁ ትመጣላችሁ። መማር ማለትም ደግሞ ይሄ ነው፣ አዳዲስ ኮኔክሽኖችን መፍጠር። ማስታወስ ወይንም ደግሞ ሪሜምበሪንግ የሚባለው ነገር ደግሞ እስከዛሬ የፈጠራችሁትን ኮኔክሽኖች ሜንቴን ማድረግ ማስቀጠልና ማስቀረት ማለት ነው። አንድ ሐሳብ ባሰባችሁ ቁጥር አእምሮአችሁ ውስጥ የሚረጭ ኬሚካል አለ። አሁንም አንጎላችሁ ነው ይሄንን ሁሉ የሚሰራው። ብሬን ሰርኪት ስል አንጎላችሁ ውስጥ ያሉ መልእክት የሚያስተላልፉ ገመዶች እንደሆኑ አድርጋችሁ አስቧቸው። እነዚህን ገመዶች ፋየር አፕ እያደረገ እያጣመረ በአዲሱ ፓተርን በአዲሱ የእናንተ አስተሳሰብ ሲሄድ ያ ፋየሪንግ አፕ ወይንም ደግሞ ያ አንድ ላይ መጣመሩ አዲስ ሲኩዌንስ መፍጠሩ የአንጎላችሁን ሌላኛውን ጎናችሁን እንዲሰራ ያስገድደዋል። አንጎላችሁ ውስጥ ብዙ ክፍሎች እንዳሉ አድርጋችሁ አስቡት። አንዱ ክፍል ብቻ እየሰራ ከሆነ ወደ ሌላኛው ክፍል ያንን ነገር እንዲያስተላልፍ፣ ያኛው ክፍልም ደግሞ ያለው ኃላፊነት ሌላ ነገር ነው። ለዚህ ነው ሁለተኛው ክፍል ውስጥ አእምሮአችሁ ኬሚካልን ማዘጋጀት ይጀምራል። ይሄ ነገር አዲስ ማሰብ የጀመራችሁት መንገድ በጣም በመደጋገሙና አዳዲስ ኮኔክሽኖችን በመፍጠሩ የተነሳ አዲስ ኬሚካል ያስፈልገዋል። ይህም ኬሚካል ደግሞ አዲስ ስሜትን ወደ ሰውነታችሁ እንዲልክ ስለሚረዳው ነው። ታዲያ ኬሚካሉ ክሬት ተደረገ ማለት ምን ማለት ነው? እናንተ እስከዛሬ ድረስ በድግግሞሽ ስታስቡት የነበረው ነገር በስሜትም ይጨመርላችኋል፣ አንድ ላይ ይጣመራሉ ማለት ነው። ታዲያ አሁን እዚህ ጋር የምታስቡት ሐሳብ ምንድነው የሚለውን መጠየቅ ይኖርብኛል። ምክንያቱም የምታስቡት ሐሳብ በጣም ጥሩ ከሆነ፣ አሪፍ ከሆነ፣ በፍቅር ውስጥ በመውደድ ውስጥ በደስታ ውስጥ የሚንዣበብ ከሆነ የሚሰማችሁን ስሜት ተመሳሳይ የሆነ ይሄዳል። ነገር ግን አሁንም ራሳችሁን የምትጥሉበትን ሐሳብ የምታስቡ ከሆነ በጥላቻ፣ በቅናት፣ በቂም፣ በበቀል ወይንም በሐዘን በምንም አይነት አሉታዊ ስሜት ውስጥ ሁሌም ቢሆን የምታንዣብቡ ከሆነ አሁንም አንጎላችሁ ውስጥ ኬሚካል የማምረት ኃላፊነት የተሰጠው አካል እነዚህን ሐሳቦች የሚደግፉላችሁን አሉታዊ ስሜቶችን እየፈጠረባችሁ ይመጣል። አስተሳሰባችሁን፣ እምነታችሁን የሚመለከት ከነሱ ጋር አንድ የሆነ ስሜት ማለት ነው። ምክንያቱም እንዲጣመሩላችሁ ነው የሚፈልገው። ታዲያውን በዛ ሰዓት እናንተ የተሰማችሁን ስሜት ወስዳችሁ በስሜታችሁ ላይ ተንተርሳችሁ ማሰብ ስትጀምሩ ሐሳባችሁም አሁንም ተመሳሳይ የሚባሉ ስሜቶችን ያመጣል። ስለዚህ እናንተ መነሻችሁ የሚሆነው የሚሰማችሁ ስሜት ይሆናል። ስለዚህ ሁሌም ቢሆን አሉታዊ ነገሮችን የምታስቡ ከሆነና ይህንን ፓተርን የምታስቀጥሉ ከሆነ አንጎላችሁ ይህንን የሚያመርተውን ኬሚካል ከሐሳባችሁ ጋር አንድ ያደርገዋል። ስለዚህ የሚሰማችሁም ስሜት በቂ እንዳልሆናችሁ፣ ዋጋ እንደሌላችሁ ይሆናል። አይምሮና ሰውነት ሁሌም ቢሆን ኮንስታንት የሚባል ግንኙነት አላቸው። ማለትም ደግሞ ይገናኛሉ፣ ኮሚዩኒኬት ያደርጋሉ፣ መረጃ ይለዋወጣሉ። ስለዚህ እናንተ ሁሌም ቢሆን የሚሰማችሁን ስሜት ተመልክታችሁ ዛሬ ጥሩ ስሜት አልተሰማኝም፣
ከፍቶኛል ብላችሁ ስታስቡ ሐሳባችሁ አሁንም ስሜታችሁን እያረጋገጠ ይሄዳል። ስሜታችሁም ሐሳባችሁን ይደግፋል። እንዲህ ያለ አዙሪት ውስጥ ትቀመጣላችሁ። ህይወታችሁ እንዳለ መከራ ነው የሚሆነው። ለዚህ ነው አንዳንድ ሰዎች ህይወታቸውን በሙሉ ይሄንን እየተጫወቱ የሚሄዱት 30፣ 40 እና 50 ዓመት በሙሉ። ታዲያ ይሄ ነገር በጣም ከመደጋገሙ የተነሳ አንድ ነገርን ይፈጥርላችኋል። ይህም ደግሞ a state of being ይባላል። a state of being ምንድነው ካላችሁ አይምሮአችሁና ሰውነታችሁ አንድ ላይ ሲሰራ ወይንም ደግሞ ስሜታችሁና ሐሳባችሁ አንድ ላይ ተጣምሮ ሲንቀሳቀሱ። ታዲያ በዚህ ሳይክል ውስጥ በዚህ አዙሪት ውስጥ ለ40 እና ለ30 ዓመት የኖረ ሰው ሁሌም ቢሆን የሚሰማውን ስሜት 10 ጊዜ እየደጋገመ ይሄዳል። ማለትም ደግሞ ኮንሺየስ ማይንዱን እንደሚያስታውሰው ሁሉ ይህንንም ስሜት ያስታውሳል። ሐሳብ የአይምሮ ቋንቋ ነው፣ ስሜት ደግሞ የሰውነት ቋንቋ ነው ብያቸዋለሁ። ታዲያ ሰውነታችሁ አይምሮአችሁ በሚያቀው ልክ ሲያቅ አይምሮአችሁ በሚያስታውሰው ልክ እያስታወሰ ሲመጣ ያ ነገር ሃቢት ይባላል ወይንም ደግሞ ልማድ። አሁንም ልማድ ምን ማለት ነው ካላችሁ በአጭሩ ሰውነታችሁ አይምሮ ሲሆን ነው። 35 ዓመት ከሞላችሁ እስከ ዛሬ ድረስ ያላችሁ ማንነት 95% የሚሆነው እስከ ዛሬ ድረስ በተሰማችሁ ነገር፣ እስከ ዛሬ ድረስ በመጣችሁበት መንገድ፣ እስከ ዛሬ ድረስ ባወቃችሁት ነገር በሚሰማችሁ ስሜት ላይ መሰረት ያደረገ አይደንቲቲ ወይንም ማንነት ነው ያዛችሁት። ይሄም ማንነት ደግሞ ልክ እንደ ኮምፒውተር ፕሮግራም ሆኖ ሲንቀሳቀስ ይውላል። በሳምንት 7 ቀን 24 ሰዓት ሙሉ ሁሌም ቢሆን ራን እያረገ እየተጫወተ ይቀጥላል። እናንተ ህይወታችሁን በጣም መለወጥና መቀየር ትፈልጋላችሁ። ነገር ግን የአይምሮአችሁን ወይንም የአንጎላችሁን 5% ኃይል ብቻ ነው ያዛችሁት። የሚጫወተው ፕሮግራም 95% ነው ብያችኋለሁ። ስለዚህ አሁን የእናንተ 5% ከ95% ጋር እየተጋጨ ሲመጣ ማን የሚያሸንፍ ይመስላችኋል? ሁሌም ቢሆን ራን እያረገ እየተጫወተ ያለው ፕሮግራም ያሸንፋል። ስለዚህ ህይወታችሁንም ሳትለውጡ ትቀራላችሁ ማለት ነው። አብዛኛው ሰው ህይወቱ መከራ የሆነበት በዚህ ምክንያት ነው። እቺን መረጃ ብታውቁና እቺን መረጃ ደግሞ የምርም አምናችሁ ህይወታችሁ ላይ አፕላይ ብታረጉ አይምሮአችሁ ውስጥ አዳዲስ መንገዶችን እየፈጠራችሁ ትመጣላችሁ። ያም ደግሞ ማንነታችሁን ይቀይራል። ማንነታችሁም ደግሞ ህይወታችሁን እየለወጠላችሁ ይመጣል። አሜሪካን ኒውሮሳይንቲስት ሌክቸረር እና ኦተር ዶክተር ጆ ዲስፔንዛ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።